በኦርቶዶክሳዊት ቤተክርስቲያናችን የበዓላት ቀኖና መሰረት የዐቢይ ጾም ሶስተኛ ሳምንት ምኩራብ ተብሎ ይጠራል። ሰላም ጤና ይስጥልኝ። እጅግ የተወደዳችሁ በሀገር ውስጥም ሆነ በውጪ በስደት ያላችሁ ውድ ኦርቶዶክሳውያን በሙሉ እንዴት ሰነበታችሁ? ባሳለፍናቸው ሳምንታት ሁለቱን የዐቢይ ጾም ሳምንታት ማቅረባችን ይታወሳል። በዛሬው መርሃ ግብራችን ደግሞ ቀጣዩን ሶስተኛውን የዐቢይ ጾም ሳምንት ይዘንላችሁ መጥተናል። እስከ መርሃ ግብራችን ፍጻሜ ድረስ አብራችሁ እንድትቆዩ በትህትና እንጠይቃለን። አሁን ወደ ዕለቱ መርሃ ግብራችን እናመራለን። የዐቢይ ጾም ሶስተኛው ሳምንት ምኩራብ ይባላል። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ኢየሩሳሌም ቤተ መቅደስ መሄዱን፣ በቤተ መቅደሱ የማይገባ ንግድ ያደርጉ የነበሩትን የአባቴን ቤት የንግድ ቤት አታድርጉ ብሎ መገሰጹን፣ የሚሸጡ የሚለውጡትንም መገለባበጡን፣ ደቀ መዛሙርቱም ልበ አምላክ ክቡር ዳዊት አስቀድሞ በትንቢት የቤትህ ቅናት በላኝ በማለት የተናገረው እንደተፈጸመ ማስተዋላቸው የሚታሰብበትና የሚተነተንበት ነው። የቅዱሳት መጻሕፍት መልእክት እስከ ዓለም ፍጻሜ ለሚመጡ ምዕመናን በሙሉ ትርጉም ያላቸው ናቸውና ቅድስት ቤተክርስቲያን ከየዘመኑ ሁኔታ አንጻር ከቃለ እግዚአብሔር እንዳንርቅ ታሪኩን መነሻ በማድረግ ታስተምራለች። በዛሬው መርሃ ግብራችንም የሳምንቱ የዕለቱ ወንጌል ንባብ ተብራርቷል። ጌታችን ኢየሱስ ክርስቶስ በጥምቀቱና በቃና ዘገሊላ ታምራቱ አምላክነቱን ገልጦ ሕዝቡን ማስተማር ከመጀመሩ በፊት በነበሩት 30 ዓመታት በተደጋጋሚ ወደ ቤተ መቅደስ መጥቷል። ከነዚህ መካከል በምሳሌነት ሊጠቀሱ የሚችሉት በሥርዓተ ኦሪት መሰረት በተወለደ በ40ኛው ቀን ወደ ቤተ መቅደስ መምጣቱ፣ 12 ዓመት በሆነው ጊዜ ከዮሴፍና ከእመቤታችን ጋር ለበዓል ወደ ኢየሩሳሌም በሄዱ ጊዜ ከነርሱ ተለይቶ ወደ ቤተ መቅደስ በመሄድ የኦሪት ሊቃውንትን ሲጠይቃቸውና ሲሰማቸው የነበረ መሆኑ ናቸው። በእነዚህ ጊዜያት ወደ ቤተ መቅደስ ሲመጣ አገልጋዮቹ በስጋዊ ፍላጎታቸው ምክንያት በቤተ መቅደሱ የማይገባ ስራ እየሰሩ ቢያይም አምላክነቱን ገልጦ የሚያስተምርበት የሚገስጽበት ጊዜ አልደረሰምና በዝምታ አልፏቸው ነበር። ጊዜው በደረሰ ጊዜ ሊቃናት አይሁድ ባለመታዘዝ ያረከሱትን መቅደሱን ያነጻ ዘንድ መጣ። መስዋዕተ ኦሪት ይሰዋበት የነበረውን ቤተ መቅደስ የነጻው ጌታ ራሱን የአዲስ ኪዳን መስዋዕት አድርጎ አቅርቧልና ኃላፊ ጠፊ የሆኑትን የብሉይ ኪዳን የመስዋዕት እንስሳት ከቤተ መቅደስ አስወጣ። አባታችን አባ ሕርያቆስ በቅዳሴ ማርያም ድርሰቱ አማናዊ የአዲስ ኪዳን መስዋዕት የሆነ የጌታችንን ቅዱስ ሥጋውንና ክቡር ደም ከብሉይ ኪዳን መስዋዕት ጋር በማነጻጸር በበግ በጊደርና በላም ደም እንደነበረው እንደቀደሙት አባቶች መስዋዕት አይደለም፣ እሳት ነው እንጂ ፈቃዱን ለሚሰሩ ልቦናቸውን ላነቁ ሰዎች የሚያድን እሳት ነው። ስሙን ለሚክዱ ለአመፀኞች ሰዎች የሚባላ እሳት ነው እንዳለ የብሉይ ኪዳንን መስዋዕት አሳልፎ ራሱን ለዓለም ቤዛ አድርጎ የሰጠ ጌታ የአይሁድ አለቆች በገንዘብ ወዳድነት መስዋዕቱን ወዳቃለሉበት ቤተ መቅደስ በመምጣት ቤተ መቅደስን አነጻ። የሚገባቸው ዝምታ ያመስግኑ በእናንተ ሰዎች ፈንታ። ጌታችን ኢየሱስ ክርስቶስ በመዋዕለ ሥጋዌው ለሁለት ጊዜያት ቤተ መቅደሱን አንጽቷል። ከነዚህ ቀዳሚው በመጀመሪያው ፋሲካ ከጥምቀቱ በኋላ አገልግሎቱን ሲጀምር ያደረገውና በምኩራብ ሳምንት የሚነበበው የሚተረጎመው ነው። ጌታችን ለሁለተኛ ጊዜ ቤተ መቅደሱን ሊያነጻ የሄደው ለመከራና ለሞት ተላልፎ ከመሰጠቱ አስቀድሞ በዕለተ ሆሳዕና ማለትም በአራተኛውና የመጨረሻው ፋሲካ ነው። በዚህም ወቅት በተመሳሳይ ገዢዎችንና ለዋጮችን እንዲሁም የቤተ መቅደስ አለቆችን ቤቴ የጸሎት ቤት ይባላል፣ እናንተ ግን የሌቦችና የወንበዴዎች ቀማኞች ዋሻ አደረጋችኋት በማለት ገሰጻቸው። ስለሆነም ትንቢተ ነቢያትን የፈጸመ ጌታ በአገልግሎቱ መጀመሪያና ፍጻሜ ላይ ወደ ቤተ መቅደስ የመጣው ቤተ መቅደሱን ለማንጻት ነበር።
መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ የሄደው የአይሁድ የፋሲካቸው በዓል በደረሰ ጊዜ እንደነበር ተጠቅሷል። እግዚአብሔር ባያዘነባቸውና ይህ የፋሲካ በዓል በትክክል ቢከበር ኖሮ የእግዚአብሔር ፋሲካ ይባል ነበር። እግዚአብሔር ለሙሴ የበዓላትን ሥርዓት ሲነግረው በዓላቱን በዓላቴ የእግዚአብሔር በዓላት በማለት ጠርቷቸዋል። ይሁንና የዚህን ቅዱሳት ጉባኤያትና በዓላት ሥርዓቱን የሚያቃልሉ በሃይማኖታዊ ሕግጋት የማይመሩ አገልጋዮች በሚያበላሿቸው ጊዜያት ጌታ በሕዝቡና በአገልጋዮቹ አዝኖ የኔ ያላቸውን በዓላትና ጉባኤያት የናንተ ብሎ ይገልጻቸዋል። ከፈቃዱ ወጥተዋልና መባቻዎቻችሁንና በዓላቶቻችሁን ነፍሴ ጠልታለች እንዲል። በተመሳሳይ መልኩ ጌታችን በመጀመሪያው ፋሲካ ቤተ መቅደስን ለማንጻት በሄደ ጊዜ የሕዝቡና የአገልጋዮቹ ኃጢአት አሳዛኝ ስለነበር ቅዱስ ዮሐንስ በዓሉን የአይሁድ በዓል መሆኑን ጠቀሰ። ጌታችን ኢየሱስ ክርስቶስ በቤተ መቅደስ ሲመጣ በቤተ መቅደሱ የሚሸጡ የሚለውጡ ሰዎችንና የሚሸጡ የሚለወጡ እንስሳትን አገኘ። የሚሸጡት እንስሳት እንደ ብሉይ ኪዳን ሥርዓት ለኃጢአት ማስተስሪያ መስዋዕትነት የሚቀርቡ ነበሩ። የካህናት አለቆችና ግብረ አበሮቻቸውም በቤተ መቅደሱ የሚሸጡትን እንስሳት ለመስዋዕት ብቁ መሆናቸውን የሚያሳይ ማስረጃ በመስጠት በምትኩ ገንዘብ እየተቀበሉ አገልግሎቱ መልኩን ቀይሮ ንግድ ሆኖ ነበር። ለመስዋዕት የሚሆኑትን እንስሳት የሚሸጡት ሰዎችም ስለሚያገኙት ትርፍ እንጂ ስለ መስዋዕቱ ንጽሕና አልነበረም። ከጌታ የሚገኝ ሰማያዊ ጸጋን በመሸጥና በመለወጥ በሚያገኙት ትርፍ የቀየሩ ነበሩ። ሊቁ ቅዱስ አምብሮስ በትርጓሜው እንደገለጠው በሬዎችን ይሸጡ የነበሩት ሰዎች የእግዚአብሔርን ቃል ለስጋዊ ክብርና ጥቅም ሲሉ የሚያስተምሩ ምንደኛ አገልጋዮችን ይመስላሉ። በጎችን ይሸጡ የነበሩት ሰዎች መልካም ነገርን ለውዳሴ ከንቱ ሲሉ የሚያደርጉ ጌታችን ዋጋቸውን በምድር ተቀብለዋል ያላቸውን ከንቱ ውዳሴ ፈላጊዎች ይመስላሉ። እርግቦችን የሚሸጡትም የመንፈስ ቅዱስን ጸጋ በገንዘብ መሸጥና መግዛት የሚፈልጉትን ሲሞናውያንን ይመስላሉ። የኛስ አገልግሎት ምን ይመስል ይሆን? በየዕለቱ አውቀህ ስጠን፣ ይቅር በለን የበደልንህን ነገር። ጌታችን ቤተ መቅደስን ሲያነጻ እንደ ምልክት ከተፈጸሙት ተግባራት መካከል በቤተ መቅደስ ግቢ ይሸጡ የነበሩትን በጎችንና በሬዎችን ከቤተ መቅደስ ማስወጣት፣ የገንዘብ ለዋጮችን ገንዘብ መበተኑ፣ ገበታቸውንም መገልበጡ፣ እርግብ ሻጮችንም እርግቦቻቸውን እንዲያወጡ ማዘዙ ይጠቀሳሉ። ሲያስወጣቸውም የገመድ ጅራፍ አበጅቶ ከቤተ መቅደስ አስወጣቸው። አባቶቻችን በትርጓሜ ሲያብራሩ ጅራፉን የሰሩት ሐዋርያት እንደነበሩ ጠቅሰዋል። የጭፍራውን ሥራ ላለቃው ሰጥቶ መናገር ልማድ ነውና ቅዱስ ዮሐንስ በወንጌሉ ጌታ ጅራፍ መስራቱን ገለጠ። ሊቃውንት እንደሚያስተምሩት ጌታችን ወደ ቤተ መቅደስ የመጣው ለፍርድ ሳይሆን ለማንጻት ነበርና ሻጮችና ለዋጮችን ሰዎች ሳይሆን የሚሸጡትንና የሚለወጡትን እርግቦችን፣ በጎችን፣ በሬዎችን፣ የሰዎቹን የሚለውጥ ገንዘብ ከቤተ መቅደሱ አስወጣ። ይህንን ያደርጉ የነበሩትን ሰዎች ግን በመገሰጽ አለፋቸው እንጂ ፈርዶ አላባረራቸውም። የመጣው ለፍርድ አልነበረምና። በዳግም ምጽአት ሲገለጥ ግን ለፍርድ ይመጣል። በቤተ መቅደስ ያልተገባ ሥራ የሰሩትንና የሚሰሩትንም ይቀጣቸዋል። ከላይ በተገለጸው መልኩ ቤተ መቅደሱ የንግድ ቦታ ሆኖ ነበር። ሊቀ ካህናቱም የጥቅም ተካፋይ ስለነበሩ የሚመክርና የሚገስጽ አልነበረም። ስለሆነም ጌታችን የሚሸጡና የሚለወጡትን ካስወጣ በኋላ የአባቴን ቤት የንግድ ቦታ አታድርጉ አላቸው። በዚህም አምላክ ወልድ አምላክነቱን ገለጠ። የአባታችሁን ወይም የአባታችንን ሳይሆን የአባቴን ቤት በማለቱ ለስም አጠራሩ ክብር ይግባውና ጌታችን መድኃኒታችን ኢየሱስ ክርስቶስ እንደ ሌሎች ሰዎች በጸጋ ሳይሆን በባህሪ የእግዚአብሔር ልጅ መሆኑን እግዚአብሔርነቱን አምላክነቱንም ገለጠ። ጌታችን ቤተ መቅደስን እንዳነጻ ባዩ ጊዜ ደቀ መዛሙርቱ ክቡር ዳዊት በመዝሙሩ የቤትህ ቅናት በልቶኛልና
የሚሰድቡህም ስድብ በላዬ ወድቋልና በማለት የተናገረው ትንቢት መፈጸሙን አስተዋሉ። ሊቃናት አይሁድ በቤተ መቅደሱ ሲሸጡና ሲለውጡ ስጋዊ የገንዘብ ትርፍና ዝና በማሳደድ የቤተ መቅደሱን ክብር ሲያቃልሉ ያደረጉትን ሁሉ በመንፈሳዊ ዓላማ ያደረጉት በማስመሰል በቤተ መቅደስ ለሚሸጡትና ለሚለውጡት መስዋዕት እንስሳትና ገንዘብ የትክክለኛነት ማረጋገጫ ይሰጡ ነበር። ዛሬም ተረፍ አይሁድ የሆኑ ምንደኛ አገልጋዮች አሉ። ንጹሑን መስዋዕት መዝሙሩን፣ ንዋየ ቅድሳቱን፣ በዓለ ንግሱን፣ ጸበሉንና ሌሎችንም መንፈሳዊያን እሴቶቻችንን ለገንዘብ ማግኛ ሲጠቀሙባቸው ዓላማቸውን መንፈሳዊ ለማስመሰል ይሞክራሉ። የዋሃንንም ያሳስታሉ። በቤተ መቅደሱ ንግድ ሲደረግ አገልጋዮች በቤተ መቅደስ የሚቀርበውን መስዋዕት ለስጋዊ ጥቅም ሲያውሉት፣ በዚያም ምክንያት የከበሩ መንፈሳዊያን አገልግሎቶች ሲቃለሉ አርአያ የሆነን ጌታችን ኢየሱስ ክርስቶስ በዝምታ አላለፈውም። ጌታችን ከኔ ተማሩ ብሎናልና በዘመናችን ባሉ ምንደኛ አገልጋዮች መዝሙርን፣ በዓለ ንግስን፣ በጸበል ማጥመቅን፣ ትምህርተ ወንጌልን ለገንዘብ ማግኛነትና ለንግድ ሲያውሏቸው በበዓላት ላይ ከመንፈሳዊ ስርዓት ይልቅ ስጋዊ ንግድና ደስታ ሲበዛ የቤተ ክርስቲያን የከበሩ ንዋየ ቅዱሳት በገዛ አገልጋዮቻችን እንደ ሸቀጥ ሲታዩ ጸሎት ለማድረስ ገንዘብ የሚተምኑ ምናምንቴ ሰዎች ሲመጡ በቃለ እግዚአብሔር በሥርዓተ ቤተ ክርስቲያን ጋሻነት ልንቃወማቸው ይገባል። እኛ ዝም ብንልም የቤተ መቅደሱ ባለቤት ዳግም ይመጣል። የሚመጣው ግን እንደቀደመው ለማንጻት ሳይሆን ለፍርድ ነው። ስለሆነም ከሚፈረድላቸው እንጂ ከሚፈረድባቸው ወገን እንዳንሆን አገልግሎታችንን ለጽድቅና ለበረከት እንጂ ለገንዘብ፣ ለዝና፣ ለታይታ፣ ለከንቱ ውዳሴ አይሁን። እያንዳንዳችንም የእግዚአብሔርን ቤተክርስቲያን እንደ አይሁድ ሊቃናት ለገንዘብና ለዝና ማግኛነት የሚጠቀሙትን ምንደኛ አገልጋዮች ለይተን ልናውቅ አውቀንም ልናርቃቸው ይገባል። ይህንን እንድናደርግ አምላካችን ልዑል እግዚአብሔር በቸርነቱ ሁላችንንም ይርዳን። የተወደዳችሁ በአገር ውስጥና በውጭ ያላችሁ ኦርቶዶክሳውያን የሆኒ ቲዩብ መንፈሳዊ ቻናል ተከታታዮቻችን በሙሉ ለዛሬው ያቀረብንላችሁ መርሃ ግብር ይህንን ይመስል ነበር። በሚቀጥለው ሳምንት ደግሞ ቀጣዩን ሳምንት ይዘንላችሁ እንቀርባለን። እስከዚያው ድረስ ቪዲዮውን ላይክ ያላደረጋችሁ ላይክ በማድረግ እንዲሁም ለሌሎች እህት ወንድሞቻችን እንዲደርሳቸው ደግሞ ሼር በማድረግ ለቻናሉ አዲስ የሆናችሁ ወይንም ይህንን ቪዲዮ ለመጀመሪያ ጊዜ የምትመለከቱ ክርስቲያኖች ኦርቶዶክሳውያን ደግሞ ቻናሉን ሰብስክራይብ በማድረግ የደወል ምልክቷን ተጭናችሁ በቀጣይ የምንለቃቸውን እንዲህ አይነትና የተለያዩ መርሃ ግብራትን መከታተል ትችላላችሁ። አነሳስቶ ያስጀመረን አስጀምሮም ያስፈጸመን የቅዱሳን አምላክ የኛም አምላክ ልዑል እግዚአብሔር ስሙ ዛሬም ዘወትርም የተመሰገነ ይሁን። በያላችሁበት ሰላም እግዚአብሔር ይብዛላችሁ። ይቆየን። ሰዓት ላይ መንፈስ ቅዱስ ለዓለም እስከ ዘላለም ድረስ